ሰላም ጤና ይስጥልኝ ውድ የሸገር ጆርናል ተከታታዮች፣ ዛሬ ታህሳስ 1 2018 ዓ.ም በዛሬው መረጃ ሰዓታችን ሰሞኑኛ የሱዳንና የኢትዮጵያ የጦርነት ፍጥጫን በተመለከተ ነዳጅ ላይ 30% ታክስ አይጣልም ስለመባሉ፣ አቶ አባዱላ ገመዳ አሰብን በተመለከተ የሰጡት አነጋጋሪ አስተያየት፣ እነዚህንና ሌሎች ዝርዝር መረጃዎችን እናደርሳችኋለን። አብራችሁን ቆዩ። በምስራቅ አፍሪካ የፖለቲካ ሰማይ ላይ የተደቀነው የጦርነት ደመና ወደ አደገኛ ደረጃ መሸጋገሩን የሚያመለክቱ መረጃዎች ከካርቱም እየወጡ ነው። ሱዳን ከኢትዮጵያ ጋር በሚያዋስናት የምስራቅ ድንበር በኩል አዲስ ወታደራዊ ግንባር ለመክፈት ሙሉ ዝግጅት ማጠናቀቋን አልጀዚራ የመንግስት ከፍተኛ ምንጮችን ዋቢ በማድረግ ዘግቧል። ይህ ያልተጠበቀ ወታደራዊ እንቅስቃሴ በሱዳን እየተካሄደ ያለው የውስጥ ጦርነት ወደ ቀጠናዊ ግጭት ሊቀይር የሚችል አደገኛ ክስተት ሆኖ ተመዝግቧል። ለዚህ አዲስ የጦር ግንባር መከፈት እንደ ዋነኛ ምክንያት የቀረበው የካርቱም ክስ ነው። ኢትዮጵያ በሱዳን የውስጥ ጉዳይ ጣልቃ በመግባት ለፈጥኖ ደራሽ ኃይል RSF ወታደራዊና ስትራቴጂካዊ ድጋፍ እያደረገች ነው የሚል ነው። የሱዳን መንግስት ምንጮች እንደገለጹት አዲስ አበባ ለጀነራል ሐምዳን ዳጋሎ ወይም ሐሚቲ ታማኝ ለሆኑ ኃይሎችና ለውጭ ቅጥረኛ ወታደሮች በድንበር አካባቢ የስልጠና ካምፖችን በማመቻቸት ላይ ትገኛለች የሚል ክስ ነው። እነዚህ ኃይሎች በኢትዮጵያ ምድር ወታደራዊ ዝግጅታቸውን ካጠናቀቁ በኋላ በሱዳን ስትራቴጂካዊ ጠቀሜታ ያለውን የብሉ ናይል ክልልን ለማጥቃትና ለመቆጣጠር ኦፕሬሽን በማዘጋጀት ላይ መሆናቸውን የሱዳን የደህንነት አካላት ደርሰንበታል ሲሉ ተናግረዋል። ውጥረቱን ይበልጥ ያባባሰው ደግሞ የኢትዮጵያ መንግስት ከሱዳን ፈጥኖ ደራሽ ኃይል ጋር ወታደራዊ ቅንጅት ፈጥሯል የሚለው የካርቱም ወቀሳ ነው። የሱዳን መንግስት ምንጮች በዝርዝር እንዳስረዱት ኢትዮጵያ ከሌሎች ቀጠናዊ ኃይሎች ጋር በመተባበር የሎጂስቲክስ መስመሮችን በመክፈት የጦር መሳሪያ እያቀበለች ነው ብለዋል። በዚህም መሰረት በኢትዮጵያና በሱዳን ድንበር ላይ የምትገኘው የቤኒሻንጉል ጉሙዝ ክልል ዋና ከተማ የሆነችው አሶሳ ለዚህ ወታደራዊ ኦፕሬሽን እንደ ዋና መተላለፊያ እያገለገለች መሆኑ ተገልጿል። በከተማዋ በኩል ለፈጥኖ ደራሽ ኃይሉ ዘመናዊ የጦር ተሽከርካሪዎች፣ ከባድ የመድፍ መሳሪያዎች እንዲሁም የአየር ላይ ጥቃቶችን ለማምከን የሚረዱ የጠለፋ ወይንም የጃሚንግ ቴክኖሎጂና የሚሳኤል መቃወሚያዎች እየቀረቡ መሆኑን በመጥቀስ ሱዳን በጽኑ እየወቀሰች ትገኛለች። የፖለቲካና የደህንነት ተንታኞች ይህንን ጉዳይ ከቀጠናው የጂኦፖለቲካ እይታ አንጻር ሲመለከቱት ሁኔታው እጅግ አሳሳቢ መሆኑን ያስረዳሉ። ኢትዮጵያ በሱዳን ጦርነት ጣልቃ መግባቷ እውነት ከሆነና ሱዳንም በምላሹ አዲስ የጦር ግንባር ለመክፈት መወሰኗ ግጭቱ በቀጥታ የኢትዮጵያ ታላቁ ህዳሴ ግድብ ወደሚገኝበት ቀጠና እንዲዛመት በር ይከፍታል። ሱዳን የጦር ግንባር እከፍታለሁ ያለችበት ምስራቃዊ ድንበርና ኢትዮጵያ መሳሪያ ታስተላልፍበታለች ተብላ የተከሰሰችበት የቤኒሻንጉል ጉሙዝ ክልል የህዳሴ ግድብ የልብ ምት የሚገኝበት ስፍራ በመሆኑ ማንኛውም አይነት ወታደራዊ እንቅስቃሴ በግድቡ ደህንነት ላይ ቀጥተኛ ስጋት መደቀኑ አይቀርም። ከዚህም ባሻገር ጉዳዩ ከግብጽ ቀጠናዊ ወታደራዊ እንቅስቃሴ ጋር ተዳምሮ ሲታይ ለኢትዮጵያ ብሔራዊ ደህንነት ከፍተኛ አደጋ ሊሆን እንደሚችል ይገመታል። በቅርቡ በግብጽና በሶማሊያ መካከል የተፈረመው ወታደራዊ ትብብር እንዲሁም በካርቱም እና በካይሮ ግንኙነት መጠናከር ኢትዮጵያን በሁሉም አቅጣጫ የመክበብ ስትራቴጂ አካል ተደርጎ እየተወሰደ ነው። የሱዳን ጦር በኢትዮጵያ ድንበር ላይ ወታደራዊ እርምጃ ለመውሰድ መዘጋጀቱ ይህንን የቀጠናውን የኃይል ሚዛን ፍትጊያ ወደ አዲስ ምዕራፍ የሚያሸጋግረው ይሆናል። እስካሁን ድረስ የኢትዮጵያ መንግስት በእነዚህ ዝርዝር ክሶች ላይ ቀጥተኛ ምላሽ ባይሰጥም ሁኔታው በሁለቱ ሀገራት መካከል ያለውን የሻከረ ግንኙነት ወደ ሙሉ ጦርነት እንዳይቀየረው ዓለም አቀፉ ማህበረሰብ በስጋት እየተከታተለው ይገኛል። በምስራቅ አፍሪካ የፖለቲካና የጸጥታ ሁኔታ ላይ ትልቅ ተጽዕኖ እያሳደረ የመጣው የኢትዮጵያና የኤርትራ ግንኙነት መሻከር ከቀድሞ ከፍተኛ የመንግስት ባለስልጣናት አስተያየት እስከ ቀጠናዊ የኃይል አሰላለፍ ለውጥ ድረስ ሰፊ መነጋገሪያ ሆኗል። በተለይም የቀድሞ የህዝብ ተወካዮች ምክር ቤት አፈ ጉባኤ አቶ አባዱላ ገመዳ ሰሞኑን ስለ አሰብ የሰጡት አስተያየትና የፕሬዝዳንት ኢሳያስ አፈወርቂ ተደጋጋሚ የሳውዲ አረቢያ ጉዞ የጉዳዩን አሳሳቢነት አመላካች ሆኖ ቀርበዋል። በኢትዮጵያ ፖለቲካ ውስጥ ለረጅም ዓመታት ቁልፍ ሚና የነበራቸው አቶ አባዱላ ገመዳ ሰሞኑን ስለ አሰብ ወደብ ባለቤትነትና ታሪካዊ ሂደት የሰጡት አስተያየት የብዙዎችን ቀልብ ስቧል። አቶ አባዱላ በነበረው የክፍለ ሀገር አደረጃጀት አሰብ የወሎ አካል ነበረ፣ እንዴት ሆኖ ነገሩ ሁሉ እንደተገለባበጠ ለኔም አይገባኝም ሲሉ በወቅቱ የነበረውን የፖለቲካ ውሳኔ ጥያቄ ውስጥ ከተዋል። አቶ አባዱላ አክለውም አሰብን ማን ለኤርትራ እንደሰጠው ግራ ይገባኛል፣
ሁሉም የተለያዩ አጀንዳዎችን በመጠቀም እቺን ሀገር ለውከትና ለብጥብጥ ዳርገዋት መቀጠል ስለሚፈልጉ ነው በማለት ጉዳዩን ከታሪካዊ ስህተት ባሻገር አሁን ስላለው አለመረጋጋት እንደ አንድ የፖለቲካ ካርድ እየመዘዙት መሆኑ ተጠቁሟል። በሌላ በኩል ከሁለት ዓመታት በፊት በትግራይ ክልል በተካሄደው ጦርነት የኢትዮጵያ መንግስትን በመደገፍ ሰራዊታቸውን እስከ መሃል ትግራይ ድረስ አሰማርተው የነበሩት የኤርትራው ፕሬዝዳንት ኢሳያስ አፈወርቂ በአሁኑ ወቅት ከጠቅላይ ሚኒስትር አብይ አህመድ አስተዳደር ጋር ያላቸውን ግንኙነት በከፍተኛ ደረጃ ውጥረት ውስጥ ገብቷል። ግንኙነቱ ሊሻክር የቻለበት ዋነኛ ምክንያት በደቡብ አፍሪካ ፕሪቶሪያ የተፈረመው የሰላም ስምምነት ኤርትራን ያገለለ መሆኑና ከዚያም በኋላ ጠቅላይ ሚኒስትር አብይ አህመድ በይፋና በተደጋጋሚ እያነሱት ያለው የኢትዮጵያ የባህር በር የማግኘት ጥያቄ ነው። ይህንን የባህር በር ጥያቄ በአስመራ በኩል እንደ ሉዓላዊነት ስጋት የተቆጠረ ሲሆን በሁለቱ ሀገራት መካከል ዳግም ጦርነት ሊቀሰቅስ ይችላል የሚል ፍራቻን በቀጠናው ፈጥሯል። ይህንን ተከትሎ ከጠቅላይ ሚኒስትር አብይ ወደ ስልጣን መምጣት በኋላ ተደጋጋሚ የአዲስ አበባ ጉብኝት ያደርጉ የነበሩት ፕሬዝዳንት ኢሳያስ አሁን ፊታቸውን ወደ ሌሎች አገሮች አዙረዋል። በተለይም በሁለት ወራት ጊዜ ውስጥ ወደ 3 አገራት በማቅናት ያደረጉት ይፋዊ ጉብኝት ዲፕሎማሲያዊ መልእክቱ ጉልህ ነው። ምንም እንኳን የፕሬዝዳንት ኢሳያስ የሳውዲ ጉዞ ዝርዝር አጀንዳ ይፋ ባይገለጽም የአፍሪካ ቀንድ ጉዳይ ተንታኞች አብዱራህማን ሰኢድ እንደሚሉት ጉዞው ከተለመደው የሁለትዮሽ ግንኙነት የዘለለ እንደምታ አለው። ሳውዲ አረቢያ በ2010 በፕሬዝዳንት ኢሳያስና በጠቅላይ ሚኒስትር አብይ መካከል የተደረገውን ታሪካዊ የሰላም ስምምነት በጅዳ በማፈራረም ትልቅ ሚና የተጫወተች እንደነበረ ይታወሳል። አቶ አብዱራህማን ሲያስረዱም ሳውዲ የተበላሸውን የኢትዮጵያና የኤርትራ ግንኙነት ለማሻሻል ወይንም ከዚህ በፊት የተፈረመውን ስምምነት የሚያንሰራራበትን እድል ካለ ሁኔታዎችን ለመገምገም ይህንን እድል ልትጠቀምበት ትችላለች ብለዋል። ሳውዲ አረቢያ ለሁለቱ አገራት ወዳጅ መሆኗ በተፈጠረው ውጥረት ውስጥ የሽምግልና ሚና እንድትጫወት ወይንም ቢያንስ ግጭት እንዳይፈጠር ተጽዕኖ እንድታሳድር እድል ይሰጣታል ተብሎ ይታመናል። የፕሬዝዳንት ኢሳያስ ወደ ሳውዲ መጠጋት በሌላ በኩል በባህረ ሰላጤ ሀገራት በተለይም በሳውዲና በተባበሩት አረብ ኤሚሬት መካከል ካለው የቀጠናው የበላይነት ፉክክር አንጻር ሊታይ እንደሚገባ ተንታኞቹ ይጠቁማሉ። የተባበሩት አረብ ኤሚሬት ከኢትዮጵያ መንግስት ጋር እጅግ የጠበቀ ወታደራዊና ኢኮኖሚያዊ ግንኙነት የመሰረተች ሲሆን ፕሬዝዳንት ኢሳያስ ይህንን ሚዛን ለመጠበቅ ወይንም የራሳቸውን የዲፕሎማሲ ምሽግ ለመፍጠር ሳውዲን እንደ አማራጭ እየተጠቀሙባት ሊሆን እንደሚችል አቶ አብዱራህማን ይናገራሉ። ኤርትራ በቀይ ባህር ላይ ያላት ስትራቴጂካዊ ቦታ ለሳውዲ አረቢያ የደህንነት ፍላጎት ወሳኝ በመሆኑ ሳውዲም ከኤርትራ ጋር ያላትን ግንኙነት ማጠናከር ትፈልጋለች። በአጠቃላይ የአቶ አባዱላ ታሪካዊ ጥያቄዎችና የፕሬዝዳንት ኢሳያስ አዲስ ዲፕሎማሲያዊ እንቅስቃሴዎች የአፍሪካ ቀንድ ፖለቲካ አሁንም ባልተረጋጋና ተለዋዋጭ ሁኔታ ውስጥ መሆኑን የሚያሳዩ ናቸው። በቀጣይ ሳምንታት የሳውዲ አረቢያ የሽምግልና ጥረቶች ይሳካሉ ወይስ ውጥረቱ ይበልጥ ይባባሳል የሚለው ጉዳይ ዓለም አቀፉ ማህበረሰብ በጉጉት የሚጠበቅ ይሆናል። የነዳጅና ኢነርጂ ባለስልጣን በነዳጅ ምርቶች ላይ ከታህሳስ ወር 2018 ጀምሮ የ30 በመቶ አጠቃላይ ግብር ይተገበራል ተብሎ በማህበራዊ ሚዲያ ሲዘዋወር የነበረው መረጃ ሐሰተኛ መሆኑን በመግለጽ ሙሉ በሙሉ አስተባብሏል። ባለስልጣኑ ይፋዊ ማብራሪያ የሰጠው የሐሰት መረጃው በማህበረሰቡ ዘንድ ያልተገባ ስጋትና የነዳጅ ፍጆታ ላይ ጭማሪ በማስከተሉ የባለስልጣኑ ዋና ዳይሬክተር የሆኑት ዶክተር ደስታው መኳንንት ይህንን ማብራሪያ ሲሰጡ በማህበራዊ ሚዲያ ላይ ተሰራጭቶ የነበረው ከታህሳስ ወር 2018 ጀምሮ በነዳጅ ምርቶች ላይ የሚተገበር የ30 በመቶ ግብር ይጣላል የሚለው ዜና መሰረት የሌለው መሆኑን አረጋግጠዋል። ዶክተር ደስታው የገንዘብ ሚኒስቴርን ጨምሮ በጉዳዩ ላይ መግለጫ ሊሰጥ የሚችል በየትኛውም የመንግስት አካል በኩል የተሰጠ ይፋዊ ውሳኔ ወይንም መግለጫ እንደሌለ አጽንኦት ሰጥተዋል። ይህ ሲዘዋወር የነበረው መረጃ ሐሰተኛ መሆኑን በመግለጽ ከታህሳስ ወር 2018 ጀምሮ በነዳጅ ምርቶች ላይ የሚተገበር የ30 በመቶ ግብር አይኖርም ያሉት ዋና ዳይሬክተሩ ይጣላል የተባለው ግብር በማህበራዊ ሚዲያ ላይ የተፈጠረ እንጂ የነዳጅና ኢነርጂ ባለስልጣን የሚያውቀው ከዚህ ወር ጀምሮ የሚጣል ምንም አይነት የግብር ጭማሪ እንደማይደረግና መንግስትም ይህንን የማድረግ እሳቤ እንደሌለው ገልጸዋል። በተሰራጨው የሐሰት መረጃ ምክንያት የነዳጅ ፍጆታ ላይ ያልተጠበቀ ጭማሪ መፈጠሩ ማህበረሰቡ ነዳጅ ለመቅዳት ሲል ላልተገባ ሰልፍና እንግልት እየተዳረገ መሆኑን ዶክተር ደስታው ተናግረዋል። ይህ ሁኔታ በአንዳንድ አካባቢዎች የነዳጅ እጥረት ሊያስከትል የሚችል በመሆኑ ባለስልጣኑ በአዲስ አበባ ከተማ በመደበኛነት ነዳጅ እያቀረበ መሆኑን በማረጋገጥ ዜጎች ስጋት ውስጥ እንዳይገቡ አሳስቧል። የተናፈሰው መረጃ
ስህተት በመሆኑ ለነዳጅ አከፋፋይ ኩባንያዎችና ማደያዎች በተደጋጋሚ እየተገለጸ መሆኑን የገለጹት ዶክተር ደስታው የነዳጅ አከፋፋዮች ባልተፈለገ መንገድ ተታለው ከጅቡቲ ተረክበው ያስቀመጡትን ነዳጅ ላልተገባ ጥቅም የማዋል እሳቤ እንዳይፈጠርባቸው ሲሉ ጠንካራ ማስጠንቀቂያን ሰጥተዋል። ዋና ዳይሬክተሩ ያለምንም ይፋዊ የመንግስት ውሳኔ ከወጣው ይፋዊ የነዳጅ ዋጋ ውጪ ያለ አግባብ ጭማሪ የሚያደርጉ ማናቸውም የነዳጅ አከፋፋይ ኩባንያዎችና ማደያዎች ተጠያቂ እንደሚደረጉ በግልጽ አስጠንቅቀዋል። ይህንን ሐሰተኛ መረጃ ሲያሰራጩ የነበሩ አካላት በአጠቃላይ 30 በመቶ ታክስ፣ 15 በመቶ ተጨማሪ እሴት ታክስ ወይንም ቫት እና 15 በመቶ ኤክሳይዝ ታክስ በነዳጅ ምርቶች ላይ ይተገበራል የሚል ይዘት ያለው መረጃ ነበር ያሰራጩት። የነዳጅና ኢነርጂ ባለስልጣን ግን ይህንን መረጃ በመሰረቱ ውድቅ በማድረግ በአሁኑ ወቅት ምንም አይነት የግብር ለውጥ እቅድ እንደሌለ በማረጋገጥ የነዳጅ አቅርቦት መደበኛ መሆኑን አስታውቋል። ውድ አድማጭ ተመልካቾቻችን ለዛሬ ያሰናዳንላችሁ መረጃዎቻችን እኚህን ይመስሉ ነበር። አብራችሁን ስለቆያችሁ ከልብ እናመሰግናለን።